ሰላም የቻናላችን ተከታታዮች የሰዓቱን መረጃ ይዘንላችሁ መተናል። በኢትዮጵያ እጅግ አነጋጋሪ ክስተቶች እየተስተዋሉ ነው። አንዳንዶች ምን ነክቶን ይሆናል እያሉ ተጨንቀዋል። እንደ ሀገር የሚያሳስቡ ነገሮች መበራከታቸው አስደንጋጭም ሆኗል። አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁንን ከስራ ማገዱ ዛሬ ህዳር 30 ቀን 2018 ዓ.ም በተሰጠው መግለጫ አሳውቋል። ውሳኔ የተላለፈው በጋዜጠኛው ላይ በማህበራዊ ሚዲያ የተሰራጨው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር የሚያሳይ መረጃ ተከትሎ ነው። ድርጅቱ ጋዜጠኛ ሶፎንያስ ዋሲሁንን በኮንትራት ውል የዜና አቅራቢና የሶፊ ሾው የመዝናኛ ዝግጅት አዘጋጅና አቅራቢ እንደነበርም ገልጿል። ይሁን እንጂ ከህዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ መድረኮች ላይ በድምጽ በጽሁፍና በተንቀሳቃሽ ምስል ጭምር የተደገፈ መረጃ ሲዘዋወር መታየቱ መረጋገጡ ተገልጿል። አሻም ሚዲያ ይህንን መረጃ ተከትሎ ሶፎንያስን ማብራሪያ ቢጠይቀውም ጋዜጠኛው አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ ከሚል አጭር ምላሽ ውጪ ሌላ ተጨማሪ ማብራሪያ ለመስጠት ፈቃደኛ አልሆነም። ድርጅቱ በመግለጫው የኢትዮጵያን ባህል፣ ወግ፣ የህብረተሰብ እሴትና ሃይማኖት የሚያከብር ኤዲቶሪያል መርሃ ግብር እንደሚከተል አጽንኦትም ሰጥቷል። በመሆኑም ጋዜጠኛው የተሰራጨበት ድርጊት የሚዲያን ኤዲቶሪያል ሆነ የማህበረሰቡን እምነትና እሴት የሚጻረር በመሆኑ ድርጊቱን በጽኑ እንደሚያወግዝና ተቋሙን እንደማይወክልም አሳውቋል። በመጨረሻም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁንን በፈጸመው ከባድ የማህበረሰባዊ እሴትና ኤዲቶሪያል ጥሰት ምክንያት የነበረውን የስራ ውል ከህዳር 30 ቀን 2018 ዓ.ም ጀምሮ መቋረጡን አሳውቋል። በተያያዘው ባለፈው ሳምንት በቴሌቪዥን ቀጥታ ስርጭት ሲተላለፍ በነበረው የቲክቶክ አዋርድ ፕሮግራም ላይ ከኢትዮጵያ ባህልና ስነ ምግባር ያፈነገጠ እና ለብዙዎች ተቀባይነት የሌለው አለባበስ ለብሰው የታደሙ ግለሰቦችን በፌደራል ፖሊስ ቁጥጥር ስር መዋላቸውን ከተሰማ በኋላ በርካታ ኢትዮጵያውያን ዜጎች በየማህበራዊ ሚዲያውና በተለያዩ መድረኮች ለፌደራል ፖሊስ ምስጋናቸውን እያቀረቡ ሲሆን ፖሊስ የተጣለበትን ኃላፊነት በአግባቡ ተወጥቷል በማለትም ድጋፋቸውን እየገለጹ ነው። የፌደራል ፖሊስ ይህንን መረጃ እንዲያጠናክርና ሌሎች ተመሳሳይ አለባበስ ለብሰው በፕሮግራሙ ላይ የታደሙ ያልተያዙ ግለሰቦች ካሉ አድኖ እንዲይዝና ተገቢውን ህጋዊ እርምጃ እንዲወስድም ጥያቄ ቀርቧል። ከባህልና ስነ ምግባር ያፈነገጠ አለባበስ ለብሰው ነበር የተባሉትን ቲክቶከሮች በቁጥጥር ስር ውለዋል። የኢትዮጵያ ፌደራል ፖሊስ በቅርቡ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ በህዝብ ፊትና በቴሌቪዥን ቀጥታ ስርጭት ላይ ከሀገሪቱ ባህልና መልካም ስነ ምግባር ያፈነገጠ ሰውነትን የገለጠ አስነዋሪ አለባበስ ለብሰው የታዩትን ተጠርጣሪዎች ላይ ምርመራ መጀመሩን አሳውቋል። ፖሊስ ክስተቱን ከህዝብ ዘንድ ከፍተኛ ተቃውሞ ማስተናገዱን ተከትሎ ወዲያውኑ በክሱ የተጠረጠሩ ግለሰቦች ከዝግጅቱ አቀናባሪዎችና ስፖንሰሮች ጋር በቁጥጥር ስር ውለዋል። በተለይም ምርመራ የተጀመረባቸው ተጠርጣሪዎች አንደኛ ወንጌላዊት ገብረ እንድሪያስ በርሄ፣ ሁለተኛ በረከት ጸጋዬ ጅፋር፣ ሶስተኛ መቅደስ ደረጀ መንግስቱ፣ አራተኛ ግሩም ገዛኸኝ ቀጨኔ፣ አምስተኛ ዮሐንስ መኮንን ኃይለማርያም ናቸው። የፌደራል ፖሊስ ባወጣው መግለጫ ከህብረተሰብ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳይፈጥሩ የህግ ተጠያቂነት ለማረጋገጥ ምርመራውን አጠናክሮ እንደሚቀጥልም አሳስቧል። በአንጻሩም የፌደራል ፖሊስ እርምጃ ያልተገባ ነው ያሉም አሉ። የሰብአዊ መብት ተሟጋች ያሬድ ኃይለመስቀልም አንዱ ነው። ያሬድ እንደሚለው በቲክቶክ አዋርድ ላይ ከባህል ያፈነገጠ ሰውነት አጋላጭ ልብስ ለበሳችሁ ብሎ ፖሊስ የተወሰኑ ግለሰቦችንና አዘጋጆችን አስሬ እያጣራው ነው የሚለው አስደማሚ ዜና ነግሮናል። በሱ አባባል አንደኛ በየትኛው የህግ ማዕቀፍ ነው በእንዲህ ያለ ዝግጅት ላይ ግለሰቦች የለበሱት ልብስ ወንጀል የሚያስጠይቀው? በየትኛው አንቀጽ? ሁለተኛ ከባህላችን የተቃረነ መልበስ የሚለው የትኛውን የማንን ባህል? ኢትዮጵያ ውስጥ እኮ እራፊ ጨርቅ አንጠልጥለው እርቃናቸውን የሚሄዱ የማህበረሰብ
ክፍሎች ያሉበት ሀገር ነው። ሶስተኛ በቲክቶክ ግለሰቡንና ማህበረሰቡን የሚሰድብ፣ የሚያስፈራራ፣ የሚያዋርድ፣ የሐሰት መረጃ የሚያሰራጭ ግለሰቦችን ቁጭ ብሎ የሚያይ ፖሊስ የባህል ልብስ አለባበስ አስጠባቂ ሆኖ የተከሰተበት መንገድ የዜጎችን መብት ከማጥበብና በመጣስ የሚገኝ ህዝባዊ ድጋፍ ከማስላት ያለፈ ምን ይሆን ፋይዳው? ፖሊስ የወሰደው እርምጃ በመደገፍ ሀሳባቸውን የገለጹ ሰዎች መብዛታቸውን ሳይ ማህበረሰባችን ውስጥ ስለ ሰብአዊ መብቶች ያለንን አረዳድ ምን ያህል የተሳሳተ እንደሆነ ማሳያ ነው ብሏል ያሬድ። ያለ አግባብ ያሰሯቸውን ቲክቶከሮች ፍቷቸው። የዜጎች ነጻነት በዚህ ደረጃ ማጥበብ ባህልን ማስከበር ሊባል አይችልም በማለትም ተከራክሯል። በተያያዘ መረጃ ቲክቶክ በናይጄሪያ የወሲብ ይዘት መበራከት ተከትሎ የሌሊት ቀጥታ ስርጭትን አግዷል። ዓለም አቀፍ የማህበራዊ ሚዲያ መድረክ ቲክቶክ በናይጄሪያ ሀገር ውስጥ የሚካሄድ የሌሊት የቀጥታ ስርጭታችንን ወይም ላይቭ ስትሪመር በጊዜያዊነት ማገዱንም አሳውቋል። ይህንን መረጃ የተወሰደው በመድረኩ ላይ ወሲባዊ ይዘት ያላቸው ነገሮች መሰራጨት በመብዛታቸው ነው። የእገዳው ጊዜ ቲክቶክ ከምሽቱ 5 ሰዓት እስከ 11 ሰዓት ባለው ጊዜ ውስጥ የሚደረገው የቀጥታ ስርጭቶችን በናይጄሪያ አግዷል። እርምጃው የወጣው ተደጋጋሚ ቁጥጥር እንዲያደርግ ሲጠየቅ የቆየው የወሲብ ይዘት ያላቸው ስርጭቶች መበራከት ተከትሎ ነው። አዝማሚያ በቅርብ ጊዜ በቲክቶክ ላይ ትኩረትንና እውቀትን ለማግኘት በሚል ወሲባዊ ይዘት ያላቸውን ተግባራት ማሰራጨት እየተለመደ መምጣቱ ለችግሩ መባባስ እንደ ምክንያትም ተጠቅሷል። የቻይና ኩባንያ ቲክቶክ ለተጠቃሚዎቹ በተለይም ለወጣቶች እና ለህፃናት ሁለንተናዊ ደህንነት አመቺ የሆነ አሰራር እንዲከተል በርካታ ሀገራት ዓለም አቀፋዊ ተቋም ዘንድ ጫና እየደረሰበት ይገኛል። ቀላል የማይባል የዓለም ሀገራት ዜጎቻቸው ላይ የሚያሳድረው ዘርፈ ብዙ ተጽዕኖ በጥናት በመለየት ቲክቶክን ሙሉ በሙሉ በከፊል እያገዱ እንደሚገኙም የሚታወቅ ነው። ቲክቶክ በናይጄሪያ የወሰደው የሌሊት የቀጥታ ስርጭት እገዳ ለምን ያህል ጊዜ እንደሚቆይ በግልጽ አልተገለጸም። ሆኖም ተቋሙ በአጠቃላይ በመተግበሪያው ዙሪያ የሚነሱ ጥያቄዎችና ማሻሻያዎችን በመቀጠል በመላው ዓለም የሚገኙ ተጠቃሚዎችን የሚጠብቅ እርምጃን ይወስዳል ተብሎ እንደሚጠበቅ ተመላክቷል። ይህ ችግር በናይጄሪያውያን ብቻ ሳይሆን በሌላት ሀገራትም የባህልና የሞራል ስጋት መፍጠሩ ዘገባው ይጠቁማል። በኢትዮጵያም ከባህልና ከሃይማኖት እንዲሁም ከሞራል ተቃራኒ የሆኑ ተግባራት በመፈጸም ተቀባይነትንና ታዋቂነትን ለማትረፍ የሚረባረቡ ወጣቶችን መመልከት እየተለመደ መጥቷል ተብሏል። ይህን ጉዳይ ተያይዞ ቲክቶክ በኢትዮጵያ ምን ሊያደርጉ አስበዋል የሚለውም በጉጉት ይጠበቃል። እንግዲህ ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ኮሜንት እያደረጋችሁ አብራችሁን ሁኑ እንላለን። በሌላ መረጃ ዳግም እስከምንገናኝ ሰላም።